ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ በሌላ ርዕሰ ጉዳይ ተገልጠናል። ፓስተር አለማየሁ እንደተለመደው መረጃዎችን አሰባስቦ መስመር ላይ ይገኛል። በቀኑ መረጃችን እጅግ በጣም ወቅታዊና አሳሳቢውን ጉዳይ በማንሳት ውይይት አድርገንበታል፣ ጥቆማም ሰጥተንበታል። ምናልባት ያመለጣችሁ ወገኖች ካላችሁ መለስ ብላችሁ በቻናላችን በመግባት መረጃውን ማድመጥ እንዲሁም ደግሞ ለሚመለከታቸውም ለሌሎችም ለጓደኛም ለቤተሰብም እንድታጋሩ እግዚአብሔር ፍቅር እንጠይቃቸዋለን። ለአሁኑ እንግዲህ ለዚህ ምሽት ደግሞ ወደ መጣው መረጃ እናመራለን። ፓስተር መስመር ላይ ይገኛል። መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ለዛሬ ለሐሙስ ምሽት ይዘን የመጣነው መረጃ ፓስተር ይዞልን መጥቷል። እንግዲህ አሳሳቢ ወቅትና ጊዜ ላይ እንደመሆናችን መጠን መረጃዎች በብዛት መጋራትም ስላለብን እኛም ማጋራትም ስላለብን ወደ እናንተ እንግዲህ ይዘን መጥተናል። በቀጥታ ወደ መረጃው ከማምራቴ በፊት ሰላምታ ላቅርብና ፓስተር መረጃውን ያቀርብልናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ መረጃዎች በብዛት እየመጡ ይገኛሉ። ቀን ላይም አጋርተናል ወሳኝ መረጃ መግቢያ ላይ እንዳልኩት፣ አንተም ደግሞ አሁን አዲስ መረጃ እጅ ላይ እንዳለ አውቃለሁ። ያን መረጃ እስኪ አጋራን። እንግዲህ በዓለም ላይ የጦርነት ስጋት ከጊዜ ወደ ጊዜ እየጨመረ መጥቷል። በተለያዩ ቀጠናዎች ላይ ዓለም በጦርነት ውጥረት ውስጥ ትገኛለች። እንግዲህ ቀን ላይ ስለ ሞራል ውድቀት ነው አንስተን የነበረውና አሁን ላይ ደግሞ እንግዲህ የመጨረሻው ዘመን ሲቃረብ በብዙ አቅጣጫ ነው ሰይጣን ስራውን የሚሰራው፣ ትውልድን ለማጥፋት፣ ሰዎችን ወደ ጨለማ ለመውሰድ፣ ሰዎች በሞት ወደ ሲኦል እንዲወርዱ ማድረግ ክፉ ተልኮ ነው። እንግዲህ ምንድነው አሁን ደግሞ በቻይና እና በጃፓን መካከል ያለው ፍጥጫ ከጊዜ ወደ ጊዜ እየጨመረ መጥቷል እና ወደ ጊዜ እየጨመረ መጥቷል። መምጣቱ ብቻ አይደለም እጅግ አሳሳቢ መሆኑን ብዙዎች የፖለቲካ ተንታኞችና በጊዜ ካልተፈታ ወታደራዊ ጠበብቶችም ይህንን እየተናገሩ ነው ያሉት። እንግዲህ ሁለቱ ሀገራት የጠረፍ ጥበቃ መርከቦችን መፋጠጥ ደረጃ ደርሰዋል። መፋጠጥ ደረጃ ብቻ ሳይሆን በኋላ ላይ መጣበታለው። እንግዲህ ዋና እንደ ምክንያት የተነሳው ነገር ሁለቱም የሚጓሯት አንድ ደሴት አለች፣ የሳንኮክ ደሴት ትባላለች። ሁለቱም ሀገሮች ይገባኛል በማለት በሚካሰሱባት ቦታ ነች ይቺ ቦታ እና ብዙ ጊዜም አሳ አስጋሪዎች ይጋጩባታል። አንዳንድ ጊዜ የጃፓን አሳ አስጋሪዎች ወደዛ ዘልቀው ይገባሉ። አንዳንድ ጊዜ ደግሞ የቻይና የአሳ አስጋሪዎች ወደዚህ ዘልቀው ይገቡና ግጭቶች ይፈጠራሉ። አሁን ግን እንደዛ አይደለም። በሁለቱ የጠረፍ ጠባቂ ጀልባዎች ወይ እነዚህ አነስተኛ የጦር መርከቦች የጦር ጀልባዎች አማካይነት መጠነኛ የሆነ የተኩስ ልውውጥ ድረስ እስከ መደረግ ደርሷል። ይህም ዋና ምክንያት የሆነው የቻይና አሳ አጥማጆች ወይም ተከትሎ የቻይና የጠረፍ ጠባቂ ጀልባዎች ወደ እኔ ግዛት ገብተዋል ብለው ነው እየተጨቃጨቁ ያሉትና በዚህን ጊዜ ያንን ለመመለስ የተደረገ የተኩስ ልውውጥ አለ። ባይ ዘ ዌይ እቺን ደሴት ከዚህ በፊት እንደዚሁ ግጭቶች ነበሩባቸውና ይህንን ግጭት ለማብረድ ስምምነት ተደርጎ ተፈራርመው በጋራ ለመጠቀም ወስነው ነበረ።
ነገር ግን አሁን ያን ሁኔታ የሻረ ነገር ነው እየታየ ያለው። ይሄውም እንግዲህ ምንድነው በታይዋን አማካይነት በጃፓንና በቻይና መካከል ቅራኔዎች እየሰፉ መምጣቱ ነገሮችን የበለጠ ወዳልተፈለገ ነገር እየመራው እንደሆነ የሚያመለክት ነገሮች እየታዩ ነው ያሉት። ስቦ የሚያመጣቸው ሀገሮች አሉ። እሱ እንግዲህ እናየዋለን። እና ምንድነው ሁለቱ እንግዲህ አሁን በትናንትናው ዕለት የተፈጠረው ክስተት ምንድነው? ይሄ የተኩስ ልውውጥ የቻይና መሪ አሳ አጥማጅ ገብቶ አጥምዷል ነው የሚሉት እነሱ፣ ወይም ደግሞ ገዛ አልፎ ገብቷል ነው የሚሉት። ቻይና ደግሞ የምትለው ወደ ግዛቴ አልፋ የገባችው ጃፓን እንጂ እኔ አይደለሁም የሚል ነገር አለ። ነገር ግን የቻይና መንግስት ተጨማሪ የጦር መርከብ ወደ ቀጠናው መላኩን አስታውቋል። ይሄ እንግዲህ ቀላል ነገር አይደለም አሁንና ጃፓንም ተመሳሳይ ነገር ማድረግ አድርጋለች ወይ ተመሳሳይ ነገር የጦር መርከቦችን ልካለች። እንግዲህ ቻይናና ጃፓን ምናልባትም በዚህ ደሴት አማካይነት ወዳልተፈለገ ጦርነት ሊያመሩ ይችላሉ ተብሎ ስጋት አለ። ያመራሉ ተብሎ ስጋት አለ። ምክንያቱም አሁን ያም የጦር መርከብ ሲያስጠጋ በሁለቱ መካከል የሚፈጠረው ሌሎችን ደግሞ ተዋናይ አድርጎ ስቦ ይመጣል። ባይዘው በጃፓን እቺ እንስት ጠቅላይ ሚኒስትር እስከምትመረጥና ፕሬዚደንት ዶናልድ ትራምፕ ሄደው እስከ ጎበኙበት ጊዜ ድረስ ሰላማዊ ነበረች። በተለይ በዚህ በደቡብ ፓሲፊክ ባህር አካባቢ ባለው ነገር ውስጥ ጣልቃ ስትገባ ወይም ስትንቀሳቀስ አትታይም። ነገር ግን ከዛን ጊዜ በኋላ የተፈጠሩ ነገሮች ናቸውና ምናልባትም አሁን የሚታሰበው ብዙ የፖለቲካ ተንታኞች የሚሉትም እኔ የማስበው ቻይናን በብዙ አቅጣጫ መወጠርና ምናልባትም እድገቷንም ለመግታት በታይዋን ላይ የሚያላትን ነገር ለማስጣል የተደረገ ይመስላል። ምክንያቱም ከፊሊፒንስ ጋር በቅርብ የሆነ ንክኪዎች ነበሩ ታስታውስ ከሆነና ደሞ ወደ ጦርነት ያመራሉ ብለን ተሰክቶ ነበር። ነገር ግን አልሆነም። አሁን ግን ይሄኛው አደገኛ የሆነው ነገር ምንድነው? የተወሰነም ቢሆን መርከቦች እንዲሸሹ ለማድረግ የተኩስ ልውውጦች ተደርገዋል። ከዚህ አንጻር ምናልባትም ከፍተኛ የሆነ ስጋቶችን እየፈጠረ የመጣ እንደሆነ ለመመልከት ተችሏል። እንግዲህ በዚህ ቀጠና ውስጥ ተዋናይ የሆኑ ሀገሮች አሉ። አንደኛዋ አሜሪካ ነች። አሜሪካ ከጃፓን ጎን ልትገባ ትችላለች ስንል ዝም ብለን የምንናገረው ሳይሆን አሜሪካ ከፍተኛ የሆነ በኤዥያ ካለው ትልቁ የጦር ቤዟ ያለው ጃፓን ላይ ነው። ከሁለተኛ የዓለም ጦርነት በኋላ ጃፓን ላይ ነው። ስለዚህ አሜሪካ ጃፓንን ደግፋ እዚህ ጦርነት ውስጥ ልትገባ ትችላለች የሚል ስጋቶችም አሉ። ሁለተኛ ቻይናዎች ቁጭት አላቸው። ምክንያቱም በጣም በጃፓን ቅኝ አገዛዝ ጊዜ ግፍ ተፈጽሞባቸዋል። ያንን መበቀል ይፈልጋሉ የሚሉ የፖለቲካ ትንተና አለ፣ እሳቤ አለ። በፊልሞቻቸውም የሚገርም ነገር ይህን ነገር ያንጸባርቃሉ። ፍልሚያን በተመለከተና ትክክል ነው። አዎ ይሄም ስጋት አለ። ይሄ ስጋት እንግዲህ ከምን የመነጨ ነው ብለን ስንመለከት ቻይና ለረጅም ጊዜ ከጃፓን ጋር ያላት ነገር በሰላማዊ ነገር የተቋጨ ቢመስልም ነገር ግን ውስጥ ላይ ያመረቀዘ ነገር እንዳለ ትመለከታለህ እና አጋጣሚን የሚጠብቅ ይመስላሉ። ሌላው እንግዲህ እዚሁ ጋር ጃፓን ባለፈው እኛ በዜና ሰርተነዋል። የሆነች ደሴት አለች። እዛ ላይ ለታይዋን እገዛ ለማድረግ ሚሳኤሎችን እጠምዳለሁ ማለቷ አሁን ከቻይና ባህሪ ወይ ከጃፓን ባህሪ የሚጠበቁ ነገሮች አልነበሩም። ጃፓን ስለ ጦርነትም ስለ ጦር መሳሪያም ስለ ሚሳኤልም በሚዲያ ሲሰማ አታውቅም። ምንድነው ብዙ ጊዜ እንትን ነው የተገደበች ነች እና አሁን ግን
ወደዚህ ጉዳይ ምናልባትም የአንዳንዶች የሚሉት የአሜሪካ እጅ አለበት፣ የአሜሪካ ግፊት አለበት የሚሉ ነገሮች እየተነሱ ናቸው ያሉትና እውነትስ የአሜሪካ ግፊት አለበት ወይ የሚለው ነገር አንዳንድ ነገሮች ስትመለከት ከዶናልድ ትራምፕ ጉብኝት በኋላ ለምን እንዲህ አይነት እንቅስቃሴዎች ተፈጠሩ የሚሉበት ምክንያት ትመለከታለህ። ሌላው አሜሪካ ሁልጊዜ እንደ ዋና ጠላት የምታየው ቻይናን ነው። ስለዚህ ቻይና በብዙ አቅጣጫ እንድትወጠርና ይፈልጋል፣ ውጥረት እንዲፈጠርባት ይፈልጋል። በሌላ ጽንፍ ደግሞ ስትመለከት ከቻይና ጎን ሩሲያ አለች። ሩሲያና ደግሞ ጃፓንም የውሃ ላይ ቁርሾ አላቸው። ስለዚህ ይህንን ጉዳይ ተከትላ ምናልባትም ሩሲያ ቻይናን ተከትላ ልትገባ ትችላለች የሚለውም ስጋት አለ። ይሄ ደግሞ እውነታን ያዘለ ነው። ምክንያቱም ሁለቱም ሁለንተናዊ የጦር ስምምነት አላቸውና ይህንን ልታደርግ ትችላለች የሚል ነገር አለ። ሌላው አደጋው ጃፓንን መበቀል የሚፈልግ የሰሜን ኮሪያ መንግስት አለ። አሜሪካና ጃፓንን መበቀል ተመሳሳይ ነው። ስለዚህ እነርሱም ሊገቡበት ይችላል። ስለዚህ አሁን ደግሞ በድንበርስ ይቆራቆሱ ነበር እኮ አንድ ወቅት ላይ ጃፓንና ሩሲያ እናው። ስለዚህ ምንድነው ይሄ ጉዳይ አሳሳቢ ሆኗል። አሁን ላይ የዓለም ሚዲያ ትኩረቱን ወደዛ እየሳበ ነው ያለውና ምናልባትም ግጭቶች እያየሉ ከሄዱ ወደ አልተፈለገ ጦርነት ሊያመራ ይችላል የሚል ነው። እንግዲህ በመጨረሻው ዘመን ቤተክርስቲያን ማወቅ ያለባት ነገር ዓለም በርስ በርስ ጦርነት እንደምትወጠር መጽሐፉ በግልጽ ያስረዳናል። እኛ እንግዲህ ጦርነቱን ለመንገር ሳይሆን ያለውን ዓለም ላይ ያለውን መረጃ አውቃችሁ መረጃ እንግዲህ ያነቃል፣ መረጃ እንድንዘጋጅ ያደርገናል። መረጃን በማወቃችን ብዙ ነገሮቻችንን እንድናስተካክልና ፊታችንን ወደ እግዚአብሔር እንድንመልስ የእግዚአብሔርን ፊት እንድንፈልግ ያደርገናልና ይህንን ለማለት ነው። ለዛሬ ምሽት ያለኝ መረጃ ይህንን ይመስላል። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ ፓስተር። በጣም ወሳኝ መረጃ ነው። እውነት ለመናገር የማንቂያም ደወልም ነው። ከአንዱ የዓለማችን ጫፍ ወደ ሌላኛው የዓለም ጫፍ እንግዲህ የጦርነት መሳሳቦች በፍጥነት እንግዲህ ታይቶ በማይታወቅ መልኩ ሁሉንም አህጉራት በማዳረስ ላይ ይገኛል። የዚህ የጦርነት ቅስቀሳ መጨረሻው እንግዲህ ምን እንደሆነ መጽሐፍ ቅዱስም ስለሚነግረን ወደ ፍጻሜው ዘመን ዳርቻ ነው እንግዲህ የተሻገረን ያለ ነው። ውድ አድማጮቻችን ይህንን መቼም ሁላችንም እንደምናስተውል አምናለሁ። ጌታ ኢየሱስ እንግዲህ በትንቢቱ የተናገረው ነገር ያው ሆኖ መሬት እየረገጠ ነው የሚገኘው። የጦርንም ወሬ ትሰማላችሁ የሚለው የትንቢት ፍጻሜ በተግባር በተጨባጭ እያየን እንገኛለንና ምን ያህሎቻችን እንግዲህ ለክርስቶስ መምጣት ዝግጁ ሆነናል የሚል ደግሞ ጥያቄም መጠየቅም እንወዳለን። ሁላችንም ጨምሮ በንቃትና በመዘጋጀት መቅረዞቻችንን ዘይት በመሙላት እንግዲህ መጠባበቅ አለብን የሚል ጽኑ መልእክት ማስተላለፍ እንወዳለን። እንግዲህ አድማጮቻችን ለዛሬ ምሽት ይዘን የመጣነው መረጃ ይህንን ይመስላል። በቀኑም በዚህ ምሽትም ደግሞ መረጃዎችን አሰባስቦ ይዞልን የመጣ ወንድማችን ፓስተር አለማየሁ ሲሆን እኔም ደግሞ ፕሮግራም በመምራት አብሬያችሁ ነበርን። እንግዲህ እግዚአብሔር ብሎ ነገ ደግሞ በሌላ መረጃ ደግሞ ተመልሰን እንመጣለን። ስለ ሁሉም እግዚአብሔር እናመሰግናለን። ደግሞ በጎ አስተያየት ስለምትሰጡን ወገኖች ስለናንተም እግዚአብሔርን እንባርካለን። ይልመድባችሁ። ለዛሬ እንግዲህ ይህንን ይመስላል። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።